ሜሪ ጄንስ ፍርድ ቤት ቆማለች። የፍርድ ዙፋኑ ላይ የተሰየመችው ጥቁር አሜሪካዊ ዳኛ ሜሪን ነፃ ሰው እንደሆነች ገለጸች። የሰማችው ነገር ስሜቷን መቆጣጠር ያቃታት ሜሪ በቀጥታ ወደ ዳኛዋ ደስታ በወለደው እንባ ታጅባ ለማቀፍ መሮጥ ጀመረች። ከሙያው ስነ ምግባር በላይ ሰብአዊነት የበለጠባት ዳኛም የሜሪን ሁኔታ በማየት አብራት አለቀሰች። ይህ ባልሰራችው ወንጀል እስር ቤት የማቀቀችው ሜሪ ነፃ መሆኗ ሲነገራት የነበረው ስሜት ነው። ሜሪ ቨርጂኒያ ጆንስ በ40 ዓመቷ የልጅ ልጅ አይታ ኑሯን በደስታና በሰላም ብትመራ ሲል ነበረች። ሃይማኖተኛ መምህርት ስትሆን እናትነቷን ብሎም አያትነቷን ያደመቀው ሩሩ ልብ አላት። ምንም እንኳን ልጅና የልጅ ልጅ ቢኖራትም ባለትዳር ግን አልነበረችም። አንድ ቀን ሞስ ዊልስ የተባለ ሰው ትተዋወቃለች። ሞስን ስታገኘው የሚበላውና የሚጠለልበት ቤት የሌለው ችግረኛ ሰው ነበር። ሜሪ ሁኔታው እጅግ ስላሳዘናት ወደ ቤቷ አስገብታው የሚያርፍበት ቦታ አዘጋጀችለት። ቀስ በቀስም ግንኙነታቸው ወደ ፍቅር ተቀይሮ ፍቅረኛሞች ሆኑ። ሜሪ በሐዘኔታ ወደ ቤቷ ያስገባችው ሰው ግን ቀሪ እድሜዋን ድቅድቅ ጨለማ እንደሚያለብሰው አታውቅም ነበር። ሞስ ሜሪ እንዳሰበችው ጥሩና የሚታዘንለት አይነት ሰው አልነበረም። አደገኛ የዕፅ አዘዋዋሪ ወንጀለኛ ሆኖ ተገኘ። በዚህም ሜሪን በየጊዜው ይደበድባትና ያስፈራራት ነበር። ይባስ ብሎም አንድ ቀን ሜሪና ልጇ ላይ ሽጉጥ በማውጣት አንዲት ነገር ለፖሊስ ትንፍሽ ቢሉ እንደሚገላቸው ተናገረ። ይህንን ባደረገ በሳምንቱ ኤፕሪል 3 1981 ሞስ ገንዘብና አደንዛዥ ዕፅ ሰርቀውኛል ያላቸውን ሰዎች አግቶ ይዟቸው መጣ። ሁለቱ ሰዎች ተራ የዕፅ አዘዋዋሪዎች ነበሩ። ሞስ ሁለቱን ሰዎች መኪና ውስጥ በማስገባት ሜሪን ጠራትና መኪናው እንድታሽከረክር ሽጉጥ እሷ ላይም ደቅኖ አዘዛት። ሜሪ ለህይወቷ በመስጋት እንዳዘዛት ማድረግ ጀመረች። ሜሪ በፍርሃት እየተንቀጠቀጠች የተደቀነባትን ሽጉጥ ፍራቻ ሞስ ወደሚጠቁማት አቅጣጫ መኪናውን በፍጥነት እያሽከረከረች መንዳት ቀጠለች። ሞስ የሚፈልግበት ቦታ ሲደርስ መኪናውን አስቆመ። ከዛም ሁለቱን ሰዎች ከመኪናው እንዲወጡ በማዘዝ አንደኛውን ሰው በሽጉጥ መትቶ ገደለው። ሜሪ በዚህ ግርግር መሃል ሮጣ ከቦታው ሸሸች። አንደኛው ጓደኛው በሽጉጥ ሲገደል እሱ ግን መትረፍ የቻለው ሌላኛው ታጋች የሆነውን ነገር ለፖሊስ አስረዳ። ሜሪ ከቀናቶች በኋላ በቁጥጥር ስር ዋለች። እሷ ራሷ ተጠቂ ሆና ሽጉጥ ተደቅኖባት ከሞት ያመለጠችው ሴት ወንጀለኛ ተብላ ምርመራ ተከፈተባት። ሜሪ እሷም ተገዳ የገባችበት ሁኔታ እንጂ ምንም እንዳላጠፋች ለማስረዳት ደጋግማ ሞከረች። አቃቤ ሕግ ግን ሰው በማገት በዝርፊያ እንዲሁም በመግደል ወንጀል ተሳትፋለች በሚል የከረረ ክስ መሰረተ። በዚህም ከልቧ አዝናና አምና ቤቷ ባስገባችው ሰው ጦስ ምክንያት የእድሜ ልክ እስራት ተፈረደባት። ሜሪ በእድሜው አጋማሽ ያገኘችውን የአያትነት ጸጋን በቅጡ ሳታጣጥም ያለ ኃጢያቷ ወደ ዘብጥ እያወረደች የመጣባትን ድንገተኛ ዕዳ በጊዜ ሂደት አምና መቀበል ጀመረች። መጽሐፍ ቅዱስ እያነበበችና ሌሎች በእስር ቤት ውስጥ የሚገኙ ወጣት ሴቶችን እያስተማረች አመታቶችን አስቆጠረች። በዚህ ቀናነቷና መልካም ባህሪዋ በእስር ቤት ውስጥ እናት ሜሪ የሚል ስም ወጣላት። ሁሉም ሰው የሚወዳትና የሚያከብራት ሴት ሆነች። ጊዜው እየገሰገሰ ከ30 ዓመታት በላይ በእስር ቆየች። በ2006 ዓመተ ምህረት ግን አንድ አዲስ ነገር ተፈጠረ። በሳውዝ ካሊፎርኒያ ዩኒቨርሲቲ አማካኝነት ፍርድ የተሰጠባቸውን ወንጀለኞች በሚያጠናው ፕሮጀክት ላይ የሜሪን ጉዳይ መመልከት ጀመረ። የሕግ ተማሪዎችና ፕሮፌሰሮች አንድ የተሳሳተ ነገር እንደነበር ተመለከቱ። ይህም አንዲት ሴት ለረጅም ጊዜ በወንድ ጓደኛዋ የሚደርስባት ጥቃትና ማስፈራሪያ ምክንያት ለህይወቷ ፈርታ በግዴታ የምታደርገውን ነገር በጊዜው የነበረው ፍርድ ቤት ከግምት ውስጥ አላስገባም ነበር በማለት ጉዳዩ እንደ አዲስ እንዲታይ ግፊት መደረግ ጀመረ። ፊርማ በማሰባሰብ የተለያዩ ቃለ መጠይቆችን በመስጠት እንዲሁም ሌሎችንም ሰዎች በማነሳሳት ነገሩ ትልቅ ትኩረት እያገኘ መጣ። በመጨረሻም በ2014 ዓመተ ምህረት ሜሪ ከ32 ዓመታት በኋላ ንጹህነቷ ተረጋግጦ በነፃ እንድትለቀቅ ተደረገ። ሜሪ በ74 ዓመቷ በእድሜዋ ማምሻ ወቅት በመጨረሻም የተንጋደደው ፍትህ ተቃናላት። ለዚህ ሁሉ መከራ የዳረጋት ሞስ በሰራው ወንጀል የሞት ፍርድ ተፈርዶበት የሆነ ቢሆንም እዛው እስር ቤት ውስጥ ከሞት ፍርዱ በፊት እንደሞተ ይነገራል። ሜይ 19 1975 ሰኞ ጠዋት ላይ በክሊቭላንድ ኦሃዮ በሚገኝ አንድ ሱፐርማርኬት አጠገብ አንድ አሰቃቂ ወንጀል ይፈጸማል። ወንጀሉ የተፈጸመበት
የ59 ዓመቱ ሃሮልድ ፍራንክስ ሁለት ሰዎች ደብድበው ያለውን ነገር ከዘረፉት በኋላ ይዞት የነበረው መኪና ውስጥ እንዳለ በእሳት አንድደው ይገሉታል። ይህ ዘግናኝ ድርጊት መላ ከተማውን አናወጠ። ህዝቡ ፖሊስ ወንጀለኞችን በፍጥነት አድኖ እንዲዝ ከፍተኛ ጫና ማሳደር ጀመረ። ከተወሰኑ ጊዜያት በኋላ ይህን ወንጀል ሲፈጽም አይቻለው የሚል አንድ የ12 ዓመት ልጅ ብቅ አለ። ይህ ልጅ ኤዲ ቬርኖን የሚባል ሲሆን ሶስት ወጣቶች ወንጀሉን ሲፈጽሙ ማየቱን ይገልጻል። አንደኛው የ18 ዓመቱ ሪኪ ጃክሰን፣ ሁለተኛው የ20 ዓመቱ ዊሊ ብሪጅማን ሲሆን ሶስተኛው የ17 ዓመቱ ሮኒ ብሪጅማን እንደሆነ ተናገረ። ምንም አይነት ተጨባጭ ማስረጃ ሳይቀርብ በ12 ዓመቱ ታዳጊ ጥቆማ ሶስት ወጣቶች ለፍርድ ቀረቡ። ሪኪ ጃክሰን የተባለው ወጣት የመጀመሪያ ደረጃ የወንጀሉ ፈጻሚ ነው በሚል የሞት ቅጣት እንዲፈረድበት ተወሰነ። ለ2 ዓመታት ያክል የሞት ተራውን እየጠበቀ ባለበት ሰዓት የኦሃዮ ግዛት አዲስ ጊዜያዊ ህግ አጸደቀ። ይህም የሞት ፍርድን የሚያስቆም ህግ ነበር። በዚህም ፍርዱ ወደ እድሜ ልክ ተቀይሮ የእስር ኑሮን በዛ ጭካኔ የተሞላበት እስር ቤት ማሳለፍ ጀመረ። በ18 ዓመቱ አስከፊውን የእስር ቤት ህይወት መኖር የተገደደው ሪኪ እውነት ነፃ እንድታወጣው ከመጸለይ ውጪ አቅም አልነበረውም። የእውነት ፀሐይ ሳትወጣለት ዓመታቶች አለፉ። ከረጅም ዓመታት በኋላ የ12 ዓመት ልጅ እያለ በእነ ሪኪ ላይ የመሰከረው ልጅ እውነታውን ገለጠው። ያኔ ዋሽቻለሁ፣ እንኳን ወንጀለኛውን ላውቀው በቦታው እንኳን አልነበርኩም በማለት ሶስት ወጣቶች ላይ እንዲጠቁም የነገሩት ራሳቸው ፖሊሶች በፈጠሩት ሴራ እንደነበር ተናገረ። ይህ መረጃ በተገኘ ወቅት የፖሊስ ምርመራ ቡድን እንደ አዲስ ምርመራ ጀመረ። በምርመራውም ኤዲ ቬርኖን እንደተናገረው ሶስቱ ሰዎች ያለ ጥፋታቸው እንደተሰቃዩና ይህ ሁሉ ሴራ በዛ ጊዜ በነበረ የምርመራ ቡድን አባላት የተፈጸመ እንደሆነ ተረጋገጠ። ፖሊስ ኤዲ ቬርኖን ያንን እንዲናገር አሰልጥኖ ሌሎች ከነሱ ተቃራኒ የሆኑ ምስክሮችን በማስወገድ እንደተፈጸመ በምርመራው ተረጋገጠ። በኖቬምበር 2014 ከ39 ዓመታት በኋላ በሐሰት የተፈረደባቸው ንጹህ ሰዎች በፍርድ ቤት ንጹህነታቸው ተረጋገጠ። በፍርድ ቤቱ ዳኛ ንጹህ ሰው እንደነበርና ነፃ እንደሆነ የተነገረው ሪኪ ደስታ በተሞላበት ከፍ ያለ ሳቅ እየሳቀ ሳቅ እንዴት ነበር እረስቼው ነበር በማለት ተናገረ። ሪኪና አብረው ታስረው የነበሩት ንጹህ ሰዎች መልሰው ማግኘት ማይችሉትን ጣፋጭ የወጣትነት እድሜያቸውን በሐሰት ክስ ተቀምተው ክብርና ነፃነታቸውን ተገፈው ቆዩ። ኤዲ ቬርኖን የሰጠው የሐሰት ምስክርነት በ12 ዓመት እድሜው ላይ እያለ በመሆኑ የሐሰት ምስክርነት ወንጀል ሳይቀርብበት ቆየ። እሱ ግን እድሜው ሙሉ ሲጸጽተው የኖረ ነገር እንደሆነ ይናገራል። ሪኪ በሐሰት ስለመሰከረበት ሰው ሐሳቡን ሲጠየቅ በጊዜው እሱ ሕፃን ነበር፣ ፖሊሶች ልጅነቱን ተጠቀሙበት፣ ስለዚህ በሱ አልፈርድም በማለት በይፋ ይቅርታ እንዳደረገለት ተናገረ። እውነተኛው ወንጀልና ይህንን ያቀናበረው የፖሊስ አባል ሳይያዙ ፍትህ ሚዛኗ እንደተጓደለ ዘለቀ። በመጨረሻም ካሳ ይሆን ዘንድ በማለትም ለእያንዳንዱ ዓመት $25600 በድምሩ $1 ሚሊዮን ፈረደ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በዚህ ታሪክ ላይ ምን ሐሳብ አላችሁ? ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ፣ አዲስ ሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።